የሶማሊያ ቲፒኤስ መቋረጥ የቀረበው የፌዴራል ክስ ጥልቅ ትንታኔ ይዘን ቀርበናል። በአሜሪካ የማሳቹሴት ዲስትሪክት ፍርድ ቤት የቀረበው ይህ ክስ በትራምፕ አስተዳደር በሶማሊያ ዜጎች ላይ የተወሰነው የጊዜያዊ የጥበቃ ፈቃድ ቲፒኤስ የማቋረጥ ውሳኔ በሕግ ለመገዳደር የመጣ ነው። ክሱ የቀረበው በሰብአዊ መብት ተሟጋቾች ወይም በሰብአዊ መብት ተሟጋች ድርጅቶች ኤሲቲ እና ፒኤንኤ የግል ተጎጂዎች ጥንቅር ነው። የዚህ ክስ ዋነኛ ጭብጥ መንግስት የሶማሊያ ነባራዊ ሁኔታን የገመገመበት መንገድ ግድፈት ያለበት ፖለቲካዊ ውሳኔ የታከለበት ነው የሚል ነበረ። በተለይ የሶማሊያውያኑ ክስ ለኢትዮጵያ ምን ጥቅም ይኖረዋል፣ ለኢትዮጵያን ምን ይጠቅማል የሚለውን ጉዳይ በደንብ እናነሳለን። ሶማሊያውያን መክሰሳቸውና የሚከተለው ውሳኔ ደግሞ ከዛ በኋላም ለኢትዮጵያን ምን ጥቅምና ጉዳት ይኖረዋል። ጠበቃ ሙሉዓለም ጌታቸው በአሜሪካን ሀገር የታወቁ የህግ ባለሙያና አማካሪ ጠበቃ ናቸው። እሳቸው ካሰፈሩት ጽሑፍ ላይ በዚህ መንገድ ወደ እናንተ እናደርሰዋለን። የቲፒኤስ ህጋዊ መሰረትና አስፈላጊነት በተለይ ቴምፖራሪ ፕሮቴክትድ ስታተስ በ1990 በኮንግረስ የጸደቀ የሰብአዊ መርሃ ግብር ነው ማለት ይቻላል። አንድ ሀገር በሚከተሉት ምክንያቶች አደገኛ ተብሎ ሲፈረጅ ዜጎቹ በአሜሪካ ጥገኝነት ያገኛሉ። የታጠቁ ኃይሎች ግጭት፣ አርምድ ኮንፍሊክት፣ የእርስ በርስ ጦርነት ወይም ቀጣይነት ያለው ግጭት፣ የተፈጥሮ አደጋ ሲከሰት ማለት ነው፣ የመሬት መንቀጥቀጥ፣ ጎርፍ ወይም ድርቅ፣ ልዩ ሁኔታዎች፣ አገሪቱ ዜጎቿ በሰላም ለመኖር ማያስችል ሁኔታ ከሆኑ፣ አስከፊ ሁኔታዎች ካሉ። በተለይ ሶማሊያ በ1991 ጀምሮ ጥበቃ ስር ቆይታለች። በእነዚህ ሶስት ምክንያቶች ጥምረት አሁን የቀረበው ክስ ግን መንግስት እነዚህ ሁኔታዎች ተሻሽለዋል ብሎ የሰጠው ድምዳሜ ከእውነታው የራቀ መሆኑን በመናገር ይሞግታሉና የክሱ መከራከሪያ ነጥቦችም አሉ። አሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በየጊዜው የሀገራት ሁኔታ መገምገም አለበት። ክሶቹ እንደሚሉት የትራምፕ አስተዳደር ይህን ግምገማ ሲያካሄድ በሶማሊያ ያለውን አስከፊ ሁኔታ ግን ችላ ብሏል ይላል። እንግዲህ በተወሰነ ደረጃ የሶማሊያን ክስ ካነሳ ነው ኢትዮጵያን በተመለከተ ያለው ሁኔታ ምንድን ነው? ከሶማሊያውያኑ ጋር በብዙ መልኩ ይመሳሰላል ነው። የራሱ የሆኑ ህጋዊ ሂደቶችና የጊዜ ገደቦች አሉት። የሶማሊያውያኑ ክስ ውጤት ለኢትዮጵያ ተሞክሮ ሊታይ ይችላልና የቅድመ ውሳኔ መመሪያ ነውና ፕሬሲደንት ነው። እንደዛ ሆኖ ሊያገለግል ይችላል። ለኢትዮጵያውያን ያለው ወቅታዊ የቲፒኤስ ሁኔታ ሊኖሩ የሚችሉ ስጋቶች በሚከተሉ መልኩ በዝርዝር እናቀርባለን። በድጋሚ ጠበቃ ሙሉዓለም ጌታቸው በሶሻል ሚዲያ ገጾቻቸው ካጋሯቸው ጽሑፎች ላይ ነው ወደ እናንተ ያደረስን ያለን። ይሄንን የኢትዮጵያ ቲፒኤስ ወቅታዊ ሁኔታ በአሁኑ ወቅት ኢትዮጵያ በአገሪቱ እንዲሁም በነበረው ጦርነትና ሰብአዊ ቀውስ ምክንያት የቲፒኤስ ጥበቃ ተጠቃሚ ነች ማለት ይቻላል። የመጀመሪያው ስያሜ ያገኘው እንደ ኢትዮጵያ አቆጣጠር በ2022 መጨረሻ አካባቢ ነበረ። በቲፒኤስ ዝርዝር ውስጥ ኢትዮጵያ ተካተተችው። የቅርብ ጊዜ ለውጥ ደግሞ የሚያሳየው በ2024 አጋማሽ ላይ የጥበቃው ጊዜ ተራዝሞ እንዲሁም በድጋሚ ለሚመዘገቡ ክፍት ተደርጎ ነበረ። አሁን ደግሞ ታህሳስ 25 እና 26 አካባቢ ድረስ ያገለግላል። የሶማሊያን ክስ ለኢትዮጵያ ምን ይጠቅማል? በቦስተን የቀረበው የሶማሊያን ክስ ለኢትዮጵያውያን የሚከተሉትን ትርጉሞች ይሰጣል። የመንግስት ግምገማ ተአማኒነት፣ መንግስት በኢትዮጵያ ሰላም ሰፍኗል፣ ግጭት ቆሟል በሚል ቲፒኤስ ለማቋረጥ ቢሞክርም የሶማሊያን ክስ ውጤት መንግስት መሬት ላይ ያለውን እውነታ በትክክል የመገምገም ግዴታ አለበት የሚል ህግ መከላከያ ፈጥሯል። የህግ ተሟጋቾች መነቃቃት እንደ ኤሲቲ እና ፒኤንኤ ያሉ ድርጅቶች ሶማሊያውያንን ለመርዳት የሄዱበት መንገድ ነገ ለኢትዮጵያውያን ተመሳሳይ የህግ ድጋፍ ለማድረግ መንገድ ጠራጊ ሊሆን ይችላል። ሊገጥሙ የሚችሉ ስጋቶችም አሉ። የሶማሊያ ቲፒኤስ በመጋቢት 17 2016 የሚያበቃ ከሆነ የኢትዮጵያውያንም ተመሳሳይ በሆነ ወቅት ከዚያ ቀደም ብሎ ለግምገማ መቅረቡ አይቀርም። የፖሊሲ ለውጥን በተመለከተ የትራምፕ አስተዳደር ስደተኞችን ወደ ሀገራቸው የመመለስ ማስ ዲፖርቴሽን ከፍተኛ ፍላጎት ስላለው ኢትዮጵያ ቲፒኤስ አገሪቱ አሁን ሰላም ናት በሚል እንዲያበቃ ሊደረግ ይችላል የሚል ስጋት አለ። አዲስ ተመዝጋቢዎች የቲፒኤስ ስያሜ ካልታደሰ በቅርብ ጊዜ ወደ አሜሪካ የገቡ ኢትዮጵያን የጥበቃው መነሳት ሊጎዳቸው ይችላል። ከዚህ ጋር ተያይዞ የሚነሳ ነገር አለ። ይሄም ከዚህ ጋር በተያያዘ በአሜሪካ የኢትዮጵያን ስጋትና የሶማሊያውያኑን የፍርድ ቤት ጉዳይ አንስተናል። ልዩ መረጃ ለኢትዮጵያን በሚል በተለይ አሜሪካ
ያሉ ኢትዮጵያን ሊጠቅም የሚችል መረጃ ነው ይዘን የቀረብነውና በሺዎች የሚቆጠሩ ኢትዮጵያን እጅግ አሳሳቢና ትኩረት የሚሻ ጉዳይ ይዘንላቸው ቀርበናል። በቦስተን ማሳቹሴት የፌዴራል ፍርድ ቤት የቀረበ አዲስ ክስ የአሜሪካን የስደተኞች ፖሊሲ ያናወጠ ይገኛል። ይህ ክስ ለሶማሊያ ዜጎች የቀረበ ቢሆንም ውጤቱ ለኢትዮጵያን የህልውና ጉዳይ ሊሆን ይችላል። መጋቢት 17 2026 ምን ይፈጠራል? የትራምፕ አስተዳደር በኢትዮጵያ ላይ ምን እያቀደ ነው? ዝርዝሩን አብረን እንቆይ። አሁንም የፍርድ ቤት እንግዲህ በተለያየ መንገድ ባለፈው ሳምንት በቦስተን ከተማ አንድ ትልቅ የፌዴራል ክስ ተመስርቷል። ከሳሾቹ የሰብአዊ መብት ድርጅቶችና የሶማሊያ ዜጎች ናቸው። ክሱ የቀረበው የትራምፕ አስተዳደር ለሶማሊያን ሰጥቶ የነበረው የአሜሪካን የስደተኞች ፖሊሲ እያናወጠ ይገኛል። ይህ ክስ ለሶማሊያ ዜጎች የቀረበ ቢሆንም ለኢትዮጵያውያን የህልውና ጉዳይ ነው። መጋቢት 17 2026 ምን ይፈጠራል? የትራምፕ አስተዳደር በኢትዮጵያ ላይ እያቀደ ያለውስ ምንድን ነው? እንግዲህ ባለፈው ሳምንት በቦስተን ከተማ አንድ የፌዴራል ክስ ተመስርቷል። ከሳሾቹ የሰብአዊ መብት ድርጅቶችና የሶማሊያ ዜጎች ናቸው። ክሱ የቀረበው የትራምፕ አስተዳደር ለሶማሊያን ተሰጥቶ የነበረው ቲፒኤስ ወይም ጊዜያዊ ጥበቃ ፈቃድ የወሰነው ውሳኔን በመቃወም ነው። መንግስት ሶማሊያ አሁን ሰላም ናት በሚል የሰጠው ድምዳሜ የተሳሳተን ይላሉ ከሳሾች። በሶማሊያ አሁንም ግጭትና ረሃብ እንዳለ ነው። መጋቢት 17 2026 ሊተገበር የታሰበው የሚቋረጥ ውሳኔ እንዲቆም ፍርድ ቤቱን የተማጸኑ ይገኛሉ። እንግዲህ ጥያቄው እዚህ ጋር ነው። በተለይ የኢትዮጵያውያን ጉዳይ ነው። ለኢትዮጵያውያን ምን ትርጉም አለው? እንደሚታወቀው ኢትዮጵያ በአገሪቱ በነበረው ጦርነት ምክንያት የቲፒኤስ ጥበቃ ስር ትገኛለች። የዚህ ክስ ውጤት ለኢትዮጵያውያን ሁለት ትልልቅ ትርጉሞች አሉት። የመጀመሪያው የህግ መከላከል ወይም ደግሞ ሌጋል ፕሬዚደንት የህግ መከላከል። ፍርድ ቤቱ የሶማሊያ ቲፒኤስ እንዲቀጥል ከወሰነ ነገ መንግስት የኢትዮጵያ ቲፒኤስ ለማቋረጥ ቢነሳ የህግ ባለሙያዎች እንደ ሶማሊያ ሁሉ ኢትዮጵያንም ትክክለኛ በሆነ መንገድ እንዲገመገም ብለው ለመከራከር አቅም ይኖራቸዋል። የአስተዳደር አቋም የትራምፕ አስተዳደር ማስ ዲፖርቴሽን ወይም የጅምላ ስደት ፖሊሲን እያራመደ በመሆኑ የኢትዮጵያ ቲፒኤስ ጊዜው ሲያልቅ በቅርብ ወራት የመታደስ ዕድሉ አነስተኛ ሊሆን እንደሚችል የኢሚግሬሽን ባለሙያዎች ያስጠነቅቃሉ። ምን መደረግ አለበት? በአሁኑ ወቅት እንግዲህ በቲፒኤስ ላይ ያላችሁ ኢትዮጵያውያን ምን ማድረግ ይኖርባችኋል? የምዝገቢያ ጊዜያችሁና የሥራ ፈቃዳችሁን ኢኤዲ ቀናትን በደንብ መከታተል። ከቲፒኤስ ውጭ ሌሎች የመኖሪያ ፈቃድ ማግኛ መንገዶች ለምሳሌ በሥራ ወይም በቤተሰብ ካለ ከወዲሁ የህግ ባለሙያዎችን ማማከር። ይህ የሶማሊያ ክስ የሚሰጠው ውሳኔ በትኩረት ተከታትሎ ምክንያቱም ማስፈጸም ያስፈልጋል። ምክንያቱም የእናንተ ጣፈንታ ከዚህ ጋር የተሳሰረ ነው። እንግዲህ የአሜሪካ ኢሚግሬሽን ህግ በየቀኑ እየተቀያየረ ነው። እኛም በዜና ፕላስ ለእናንተ የሚጠቅሙ መረጃዎችን በቅርበት እየተከታተልን እናቀርባለን። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የአሜሪካ መንግስት የቲፒኤስ ጥበቃ ማቋረጡ ትክክል ነው ወይ? በሰብአዊነት ሊቀጥል ይገባል? ሐሳባችሁን በኮሜንት አጋሩን። የዕለቱ መረጃችን ይህን ይመስል ነበረ። ዜና ፕላስ በአዳዲስና ባልተሰሙ መረጃዎች ለእናንተ ለኢትዮጵያውያን በተለያየ ዓለም ለምትገኙ ወገኖቻችን ሊጠቅሙ የሚችሉ ወሳኝ ጉዳዮችን ይዘን እየቀረብን ነው። ጥሩ ጊዜ ነበረን። እጅግ አድርገን እናመሰግናለን። በሌላ በተመሳሳይ መረጃ እንገናኛለን። አበቃን። እንግዲህ የትራምፕ አስተዳደር ስደተኞች ወደ ሀገራቸው የመመለስ ማስ ዲፖርቴሽን ከፍተኛ ፍላጎት ስላለው የኢትዮጵያን ቲፒኤስ አገሪቷን ሰላም ናት በሚል ሰበብ እንዲያበቃ ሊያደርግ ይችላል የሚል ስጋት አለ። አዳዲስ ተመዝጋቢዎች የቲፒኤስ ስያሜ ካልታደሰ በቅርብ ጊዜ ወደ አሜሪካ የገቡ ኢትዮጵያውያን የጥበቃው ተጠቃሚ መሆን አይችሉም። ኢትዮጵያውያን ምን ማድረግ ይገባቸዋል በሚለው ጉዳይ እናውራ።